ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል። እኛ ግን የድል በዓልን እናከብራለን። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው። ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ። ጣይቱ ብጡል ብርሃን ዘኢትዮጵያ ያሉትንም ተናግሬ በኮንግረስ ላይብራሪ በተለይ በኢትዮጵያ ኮሌክሽን መግቢያው በር ላይ በትልቁ ተሰቅሎ ሳየው በጣም ልቤ ነበር የተነካው። ከዚህ በኋላ ለንጉሱ ምን እንዳደረጉ ይነግሩታል ነው። ንጉሱ ይሄን ያቀል በግዕዝ የተጻፉ ዶክመንቶችን አገለባብጥ ነበረ። በዛ ውስጥ ያገኘሁትን ነገር ነው ዛሬ የማካፍላችሁ። ቆያችሁ እንደምን ዋላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት አገር በሀገርም ውስጥ በውጭም የምትኖሩ ሰላማችሁ ይብዛ። እንኳን የአድዋ የድል በዓል በሰላም አደረሳችሁ እላለሁ። ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል። እኛ ግን የድል በዓልን እናከብራለንና ለመላው ኢትዮጵያውያን እንኳን አባቶቻችን በእውነት ፍጹም ተጋድሎ በሀገራዊ ፍቅር አድርገው በእውነት የኢትዮጵያን ክብር በመላው ዓለም እንዲታወቅ ያደረጉበት ታላቅ በዓል ነውና እንኳን አደረሳችሁ ላለው። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው። ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ። ሐሳብ አስተያየታችሁ ላኩልን። እኔ ግን እስቲ ባዘጋጀሁት በዚህ መርሃ ግብር እስቲ ንጉሠ ነገሥት ዳግማዊ አጼ ምኒልክ የተናገሩትን ኃይለ ቃል መነሻ አድርጌ ጣይቱ ብጡል ብርሃን ዘኢትዮጵያ ያሉትንም ተናግሬ ወደ ዋናው መርሃ ግብራችን እንሄዳለን። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ላኩልን። የሚገርሙ ነገሮችን እንዳስሳለን። ብራናዎቹን ገልጠን አገለባብጠን ብዙ ምስጢራትን ምንተነተንበት ሰዓት ላይ ደርሰናል። ክቡራን ተመልካቾቻችን እስቲ መጀመሪያ ይሄንን ደስ የሚል ኃይለ ቃላቸውን ላንብብላችሁ። እንዲህ ይላሉ ንጉሠ ነገሥቱ። ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። እንግዲህ በሞት ሞት የሁሉ ነውና ለኔ ሞት አላዝንም። ደግሞም ልዑል እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገር የከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። ያገሬ ሰው ካሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁንም ጉልበት ካለህ በጉልበት እርዳኝ። ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም።